እንነጋገር እያለ እየጠየቀ አልነጋገርም፣ በር ዘግቼብህ ትኖራለህ፣ እንደተቆለፈብህ ትኖራለህ፣ አንተ ምንም የምታመጣው ነገር የለም፣ ለአንተ ጥያቄዎች መልስ አልሰጥም የሚል አንድ ጥጋበኛ ጎረምሳ ከፊትህ ቢቆም እንዴት ነው የምታደርገው? ነው ምንድነው ልታደርግ የምትችለው? አሁን ኢትዮጵያ የቀራት ነገር ምንድን? አንዳንዴ ኢሳያስ ለኢትዮጵያ ንቀት ነው ያለው ወይስ ደግሞ ኢሳያስ ራሱ አቅሙን ስለማያውቅ ነው? ሻዕቢያ ኢትዮጵያን ስለሚንቃት ነው ወይስ ራሱ ሻዕቢያ አቅሙን ስለማያውቅ ነው ብዬ ጠይቃለሁ። ላይ ለመላው ጥቁር ሕዝብ አርማ ሁና የተውለበለበችውን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ሳይሆን በየክልላችን የተከሉልንን የተቀዳደደና የተቦጫጨቀ ጨርቅ ብቻ እንድናስብ ውድቀትን ትቀድማለች የሚል ቅዱስ መጽሐፍ ላይ የተጻፈ ቃል ያስታውሰኛል። እያንዳንዱ ትዕቢት ከውድቀት በፊት የሚመጣ ነው። እንዴት ብታደርጓት ልትፈርስ ትችላለች ኢትዮጵያ? እንዴት አድርጋችሁ ብትሰሩ፣ በምን አይነት ሁኔታ ከህወሓት የበለጠ ዘረኛ፣ ከህወሓት የበለጠ ኢትዮጵያን የሚጠላ፣ ከመለስ ዜናዊ በላይ የኢትዮጵያ ጠላት የሆነ መሪ ከየት ልታመጡት ትችላላችሁ ዛሬ? ምክንያቱም ኤርትራ ስትሄዱ አሰብን ስትመለከቱ አሰብን የሚያክል ታላቅ ስትራቴጂካዊ ቦታ ሰው የማይኖርበት ምድረ በዳ አድርጎ ያስቀረ የቃል ማስጠንቀቂያ፣ ከዛ የጽሁፍ ማስጠንቀቂያ፣ ከዛ በኋላ ፋየር ነው የመጨረሻው እርምጃ ነው። ስለዚህ እነዚህን ሶስት አካሄዶች የተመለከተ አካል በቀጣይ የኢትዮጵያ መንግስት ምን ሊያመጣብኝ ይችላል የሚለውን ነገር እንዴት አያስብም? እንዴት ጦርነት ውጪ የቀረበለት ምርጫ የለም። ለኢትዮጵያ መንግስት አሁን ተዋግተህ ውሰደው፣ ወንድ ከሆንክ ናና ሞክረው ከማለት ያለፈ አማራጭ አልቀረበለትም። ጦርነት ምርጫ የሌለው አማራጭ ሆኖ ከቀረበ ደግሞ መዋጋት የግድ ይሆናል። መዋጋት የግድ ሲሆን ግን ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በሶስት አበይት ነጥቦች ላይ ወይም ዋና ዋና ባልናቸው ሶስት ነጥቦች ላይ ውይይት የምናደርግ ነው የሚሆነው። ይሄውም የመጀመሪያው የኢትዮጵያ መንግስት ለኤርትራ የውጭ ጉዳይ ሚኒስትር ጽፎት የነበረው በዶክተር ጌዲዮን ጢሞቴዎስ በኩል ለተጻፈው ደብዳቤ የኤርትራ መንግስት ሊባል በሚችል ደረጃ በማስታወቂያ ሚኒስትሯ በኩል ምላሽ ሰጥታለች። ይሄ ምላሽ ምን ይላል፣ ምን አይነት አንድምታ ይዞ መጥቷል የሚለውን ጉዳይ የመንዳሰስ ነው የሚሆነው። በሁለተኛ ደረጃ የከሸፈው የሻዕቢያና የግልገሎቹ ፕሮጀክት የሚል ርዕስ ይኖረናል። በሶስተኛ ደረጃ የኢትዮጵያ አካሄድና የመጨረሻው እርምጃ፣ እስካሁን ኢትዮጵያ የመጣችበት አካሄዷ ምን ይመስላል፣ ቀጣይ አሁን የኤርትራ መንግስት ከሰጠው ምላሽ አንጻርስ ቀጣዩ እርምጃ ምን ሊሆን ይችላል፣ በኢትዮጵያ በኩል የሚወሰደው በሚሉት ርዕሶች ላይ ትኩረት አድርገን ውይይት የምናደርግ ነው የሚሆነው። በእነዚህ ሶስት ነጥቦች ላይም ያላችሁን አስተያየቶቻችሁና መልእክቶቻችሁን በመልእክት መስጫው ላይ ልታሳውቁኝ እንደምትችሉ ለመግለጽ እወዳለሁ። እንዲሁም ደግሞ ማንኛውንም አይነት አስተያየትና መረጃ ልታቀብሉ ለምትፈልጉ ወገኖቻችን ወይም የመሆን ቤተሰቦች በዋትሳፕ ቁጥራችን ልትደውሉልንና መልእክት ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። ወደ ዋናው ፕሮግራሜ ከመግባቴ በፊት በትላንትናው ዕለት በሰራነው ቪዲዮ ላይ የድምፅ ጥራት ጉድለት ተፈጥሮ እንደነበር አስተውለናል። ለዚህም ኮሜንቶቻችሁን፣ መልእክቶቻችሁም ደርሰውናል። ለተፈጠረው የድምፅ ችግር ይቅርታ እንጠይቃለን። በአጋጣሚ የማይክ ችግር ስለነበረ ያንን መጨረሻ ላይ ስራውን ከጨረስን በኋላ ስላየነው ነው። ለማንኛውም ለተፈጠረው ችግር ይቅርታ እንጠይቃለን። እንደዚህ አይነት ድጋሚ ስህተት እንደማይፈጠርም ለመግለጽ እንወዳለን። ለትላንትናው የድምፅ ጥራት ጉድለቱን ችላችሁ ላዳመጣችሁና
ፕሮግራማችንን ለምትከታተሉ ሁሉ ታላቅ ምስጋናችንን እናቀርባለን። ለተፈጠረው ስህተትም በዚሁ ይቅርታ እንጠይቃለን። እንግዲህ የኢትዮጵያ መንግስት ባለፈው ከ4 ቀናት በፊት በውጭ ጉዳይ ሚኒስትር በኩል በዶክተር ጌዲዮን ጢሞቴዎስ ስም በወጣ ደብዳቤ ለኤርትራ መንግስት ወይም ለኤርትራ የውጭ ጉዳይ ሚኒስትር በቀጥታ የተጻፈ ደብዳቤ ነበር። ያ ደብዳቤ ላይ እንግዲህ ኤርትራ በኢትዮጵያ ግዛት ሉዓላዊ ግዛት ውስጥ ገብታ የተለያየ እንቅስቃሴ ከታጣቂዎች ጋር አብሮ የመስራት ትብብርን ጨምሮ የተለያዩ እንቅስቃሴዎችን እያደረገች በመሆኑ እንዲሁም ደግሞ ለታጣቂዎች መሳሪያ በማቀበልና የተለያዩ እርዳታዎችን በማቅረብ የኢትዮጵያ ሉዓላዊነትና አንድነት የሚጋፋ ተግባር እየፈጸመች ስለሆነ ወደ ኢትዮጵያ ግዛት ውስጥ ዘልቀው የገቡ የኤርትራ ታጣቂዎችን በአስቸኳይ እንድታስወጡ የሚል መልእክት ተልኮላቸው ነበር። ይህንኑ መልእክት ተከትሎ እንግዲህ ከኤርትራ መንግስት በኩል ሲጠበቅ የነበረው ምላሽ በማስታወቂያ ሚኒስትሯ በኩል አጭር መልእክት ተላልፏል። የማስታወቂያ ሚኒስትሩ በትዊተር ገጻቸው ላይ በጻፉት መልእክት ላይ እንግዲህ የተባለው ኢትዮጵያ ያለችው ነገር በሙሉ ስህተት ነው፣ የሐሰት ውንጀላ ነው፣ በእኛ በኩል የተፈጸመ ምንም አይነት ነገር የለም ሲል ምላሽ ሰጥቷል። የተብራራ ነገር የለም። አጠር ባለ መልኩ ባጭሩ የተጻፈ መልእክት ነው። እንግዲህ ምኑ ነው የሐሰት ውንጀላ? ኢትዮጵያ ያለችው የኤርትራ ሰራዊቶች የሉዓላዊ ግዛቴን ጥሰው አልፈው ዳር ድንበሬን ተጋፍተው ወደ ኢትዮጵያ ግዛት ገብተዋል። በዛም ሳያቆሙ ከታጣቂዎች ጋር የተለያዩ ትብብሮችን በመፍጠር የጦር መሳሪያ ድጋፍ በማድረግ እንዲሁም ደግሞ በጋራ የተለያዩ ግንባሮች ላይ በመግባት ውጊያ ለመክፈት እየተንቀሳቀሱ መሆኑን አሳውቃለች። ነገር ግን ቢያንስ ሉዓላዊ ግዛት አልደፈርንም፣ ከታጣቂዎች ጋር አልተባበርንም የሚል ይዘትም የለውም። በደፈናው ያሉት ምንድነው? ሐሰት ነው፣ የሐሰት ውንጀላ ነው ሲሉ ነው የጻፉት። የሐሰት ውንጀላው ምንድነው? ይህንን ዓለም የሚያውቀውን ከትንኮሳ ያለፈ የሉዓላዊ ግዛትን የጣሰና የወንጀል ወይም ደግሞ የውጊያ እንቅስቃሴ የሚስተዋልበትን የኤርትራ መንግስት እንቅስቃሴ ሐሰት ነው ብሎ በመወንጀልና ወይም ደግሞ የተጠየቀውን ጥያቄ በሐሰት ውንጀላ ፈርጆ በማለፍ የሚገኝ ትርፍ አለ ወይ የሚለውን ጉዳይ እንግዲህ በተለይ ኤርትራውያን ሊያስቡበት ይገባል ብዬ አስባለሁ። ኢትዮጵያ ጥያቄዋን አቅርባለች። ሉዓላዊ ግዛቴን ደፍረው የገቡ የኤርትራ ሰራዊት አባላት በሙሉ ተጠቃለው ወይም በአጭር ጊዜ ውስጥ ከግዛቴ እንዲወጡ የሚል ጥያቄ አስተላልፋለች። ከማንኛውም ታጣቂ ጋር ከሽብርተኛ ቡድኖች ጋር የምታደርጉትን ትብብር በአስቸኳይ እንድታቆሙ ስትልም አሳስባለች። ይሄም ማሳሰቢያ ተከትሎ በቀጣይ ምን ሊመጣ ይችላል የሚለውን ጉዳይ በተለይ ኤርትራውያን ለሀገራቸው የሚጨነቁ ለህዝባቸው የሚያስቡ ከጎረቤቶቻቸው ጋር እየተፈጠረ ያለውን በሻዕቢያ መንግስት እብሪተኝነትና ጥጋብ ምክንያት በጎረቤቶቻቸው በኩል እየመጣ ያለውን የጦርነት ስጋት ሊያስቀሩ የሚችሉበት እድል ካለ የመንግስታቸውን አካሄድ ቆም ብለው ቢያስቡና ጫና ሊያደርጉ የሚችሉበት ነገር ካለ ምናልባት የሚኖር ከሆነ ኤርትራውያን ስጋት ገብቷቸውና ኃላፊነት የሚሰማቸው ሰዎች ካሉ ይሄ ኢትዮጵያ ላቀረበችው ጥያቄ ዓለም የሚያውቀውን ጥያቄ በዚህ ደረጃ ሐሰት ነው ብሎ በማለፍ የሚገኝ ነገር አለ ወይ? ይሄን አሁን ኢትዮጵያ ይሄንን ምላሽ ነው ተብሎ በኤርትራ ማስታወቂያ ጉዳይ ሚኒስትር በኩል ወይም ደግሞ ለውጭ ጉዳይ ሚኒስትር በኩል የተጻፈው ደብዳቤ ፎርማሊቲውን ሳይጠብቅ የኤርትራ የውጭ ጉዳይ ሚኒስትር ነበር መልስ መስጠት የነበረበት። ነገር ግን ያው ጎረምሶች ስለሆኑ እዛ ያሉት የጎረምሳ መልስ በሚመስል ደረጃ ኦፊሻል በሆነ የውጭ ጉዳይ ሚኒስትር በኩል ለተጻፈላቸው ደብዳቤ በትዊተር ላይ በ3 መስመር ብቻ አጭር መልእክት ነው የላኩት። ይህንን በማድረግ የሚያተርፉት ነገር አለ ወይ የሚለውን ጉዳይ ኤርትራውያን ቢያስቡበት፣ ከዚህ መልእክት ቀጥሎስ ኢትዮጵያ ምን ልታደርግ ትችላለች የሚለውን ነገርም ኃላፊነት አለብን የሚሉና ለሀገራችን እንጨነቃለን የሚሉ ኤርትራውያን ቢያስቡበት ጥሩ ነው የሚል መልእክት ማስተላለፍ እንፈልጋለን። በቀጣይ እንግዲህ ከዚሁ ጋር ተያይዞ የአፍንጫ ሲመታ ዓይን ያለቅሳል እንዲሉ የኤርትራ ማስታወቂያ ሚኒስትር ይሄንን ምላሽ ከሰጠ በኋላ የኤርትራ ግልገል የሆነው ወይም ደግሞ ሻዕቢያ ቀጥቅጦ የፈጠረው ስብርባሪው ህወሓት በደብረጽዮን የሚመራው ማለት ነው፣ ይቅርታ በዶክተር ደብረጽዮን የሚመራው ስብርባሪው ህወሓት ሰሞናዊ መልእክት በሚል በፌስቡክ ፔጁ ላይ የለጠፈው ልጥፍ አለ። ምንድነው ያሉት እዛ ላይ እንግዲህ
የኢትዮጵያ መንግስት አሁንም ሰራዊቱን ወደ ትግራይ እያስጠጋ ነው። የፕሪቶሪያው ስምምነት ጥሶ በፕሪቶሪያው ስምምነት መሰረት መፈጸም የነበረባቸው ስምምነቶች እንዳይፈጸሙ እንቅፋት ሆኖ አሁን ደግሞ ሌላ ጦርነት ለመቀስቀስ የውጊያ እንቅስቃሴ እያደረገ ሰራዊቱን በሙሉ ወደኛ እያስጠጋ ያለበት ሁኔታ ነው ያለው ብለው መልእክት አስተላልፈዋል። እንግዲህ ህወሓት እስካለ ድረስ በዚህ ምድር ላይ በኢትዮጵያ ሰማይ ስር የጦርነትና የሽብር እንቅስቃሴ እንደሚኖር ይታወቃል። ዋናው የሁሉም ኢትዮጵያዊ ጥያቄ እየሆነ ያለው አሁን ይህንን አሸባሪ ቡድን ከኢትዮጵያ ታሪክ እና ከትግራይ የታሪክ ገጽ ላይ ተገንጥሎ የሚጠፋበት ቀን መቼ ነው የሚል ጥያቄ ነው የምናነሳው። ሰሞናዊ መልእክቴ እያሉ በደነገጡና በፈሩ ቁጥር በየቀኑ መግለጫ ማውጣት ዋና ቋሚ ስራቸው እስኪመስል ድረስ እነ ዶክተር ደብረጽዮን እነ ወይዘሮ ሞንጆሪኖ የሚያወጧቸው ሰሞናዊ መልእክቶች ራሳቸው የሚጥሱትን የፕሪቶሪያ ስምምነት፣ ራሳቸው ውጊያ የሚቀሰቅሱትን ታጣቂ እያሰማሩ ራሳቸው ጀነራል ታደሰ ያመኑትን የውጊያ እንቅስቃሴ እንኳን የኢትዮጵያ መንግስት እየፈጸመባቸው እንዳለ የሚጽፉበት ተራ እዚህ ግባ የማይባል ማንም ደጋግሞ ቢያነበው ሊረዳው የማይችል በድንቁርና የተሞሉ ሰዎች በድንቁርና ቃላት የሚጽፏቸው ስለሆኑ ትርጉም አልባ መሆናቸውን አብዛኛው ኢትዮጵያዊ ይረዳል ብዬ አስባለሁ። ነገር ግን በዚህ ሁኔታ ሻዕቢያና ህወሓት እየተናበቡ እየሰሩ ያለበት ሁኔታ ነው ያለው። ሁለተኛው ርዕሳችን እንግዲህ የከሸፈው የሻዕቢያና የግልገሎቹ ፕሮጀክት የሚል ርዕስ ነው ያለው። ምንድን ነው ይሄ ፕሮጀክት? ሻዕቢያና ግልገሎቹ ማለት ሻዕቢያን ያው ግብጾችና ምዕራባውያን ቀጥቅጠው እንደሰሩት ይታወቃል። ከዛ ሲቀጥል ሻዕቢያ ደግሞ የፈለፈላቸው ግልገሎች አሉ። እነዚህ ግልገሎች ህወሓት የሚባለው ዋናው ትልቁ ግልገል ነው። ሌላኛው የአማራው ሸኔና የኦሮሚያው ሸኔ እንዲሁም ደግሞ ኢትዮጵያ በተለያየ እንቅስቃሴ እንወጋለን የሚሉ የኢትዮጵያን ብሔራዊ ጥቅም አሳልፈን እንሰጣለን የሚሉ ልሂቃን ቡድኖች ወይም ደግሞ ግለሰቦች ራሳቸው የዚህ የአሸባሪው የሻዕቢያ ግልገሎች መሆናቸውን አብዛኛው ህዝብ የተረዳበት ሁኔታ አለ ብዬ አስባለሁ። የሻዕቢያና የግልገሎቹ ፕሮጀክት ምንድን ነበር? ለምንድንስ ነው የከሸፈው የሚለውን ጉዳይ ስንመለከት እንግዲህ ሻዕቢያ ሲመሰረት ጀምሮ ህወሓትን ቀጥቅጦ ሲሰራ ጀምሮ ኤርትራ በኢትዮጵያ ቅኝ ግዛት ውስጥ ያለች ነፃ ሀገር ናት እንጂ ኢትዮጵያዊ አይደለችም፣ ኢትዮጵያዊ አይደለንም ብለው የነፃነት እንቅስቃሴ ወይም የባርነት እንቅስቃሴ ከጀመሩ በኋላ ኤርትራን ለመገንጠል ከዛ ሲቀጥል የትግራይ ነፃ አውጪ ግንባርን በመፍጠር የኢትዮጵያ ስልጣን ላይ መጥቶ እንዲቀመጥ በማድረግ ኢትዮጵያን በተለያየ የዘርና የቋንቋ ፌዴራሊዝም ውስጥ በማስገባት አንድነታችን እንዲላላ፣ ህብረታችን እንዲፈርስ፣ አንድ ታሪክ የሌለን ህዝቦች እንድንመስል እያንዳንዱ ኢትዮጵያዊ በክልሉ የተቀመጠለትን የተተከለለትን ባንዲራ እንጂ ስለ ታላቋ የኢትዮጵያ ባንዲራ እንዳያስብ ተደርጎ ሲሰራበት እንደኖረ የምናውቀው የምናስተውለው ታሪክ ያስረዳል። እንግዲህ ይሄ ፕሮጀክት የኢሳያስ አፈወርቂ ወይም የሻዕቢያ ፕሮጀክት ትልቁ ዓላማው ምንድን ነበረ? ኢትዮጵያን ከቻለ ማፍረስ፣ ኢትዮጵያ የምትባል ሀገር እንዳትኖር ማድረግ፣ ካልቻለ ደግሞ በተለያየ የዘርና የቋንቋ ፌዴራሊዝም ውስጥ የተዋቀረች አንድነቷ የላላ በእርስ በርስ ጥላቻና መገፋፋት ውስጥ የተወጠረች ሀገርን በመፍጠር የራሷን ጥቅም እንኳን የራሷን ያላትን ተፈጥሯዊ ሀብቷን እንኳን መጠቀም የማትችል የራሷን መብት ማስከበር የማትችል የተዳከመችና እጅግ በጣም ማንም ሊደፍራት የሚችል በቁመኗ ልክ ሳይሆን በታሪኳ ልክ ሳይሆን ከዛ ያነሰችና የተዳከመች ኢትዮጵያን ለመፍጠር ዋና ዓላማው አድርጎ ሲሰራ እንደነበር እናስታውሳለን። እንግዲህ እነዚህ ሰዎች 27 ዓመት ሙሉ ሻዕቢያን ህወሓትን የኢትዮጵያ ስልጣን ላይ አስቀምጠው የትግራይ ነፃ አውጪ ግንባር ሆኖ ወደ ትግል የገባው የህወሓት ቡድን አጋጣሚና እድል ሲፈቅድለት እንደፈቀደለት ተገንዝቦ የትግራይ ነፃ አውጪነት ካርዱን ወደ ጉያው ሸጉጦ ወደ 4 ኪሎ መጥቶ 4 ኪሎ ስልጣን ላይ ከተቀመጠበት ጊዜ ጀምሮ ኢትዮጵያዊነትን ለማፍረስ ኢትዮጵያን ለማዳከም አንድ የውጭ ሀገር ቅኝ ገዢ ጣሊያን ወይም ሌላ ሀገር ግብጽ ራሷ መጣ ኢትዮጵያን ቅኝ ብትገዛ ልትፈጽማቸው የማትችላቸውን ግፍና በደሎች በኢትዮጵያ ሰማይ ስር የፈጸመ ቡድን ነው ህወሓት የሚባለው። ኢትዮጵያ ውስጥ ተፈጥሮ ኢትዮጵያን ቅኝ ሲገዛ የኖረው የባንዳ ተላላኪ ማለት ነው። የባዕዳን ተላላኪ ሆነው ባንዳ ማለት ነው። ስለዚህ ይህንን ቡድን እነ ኢሳያስ አፈወርቂ አምጥተው 4 ኪሎ ሲያስቀምጡ የትግራይ ነፃ አውጪነቱ ጠፍቷቸው አልነበረም።
የትግራይ ነፃ አውጭነት ካርዱን ትቶትም አልነበረም። ነገር ግን በዛን ሰዓት በነበረው በደርግ ዘመን በነበረው ፖለቲካ አብዛኛው ህዝብ በቀይ ሽብርና በነጭ ሽብር ሲታመስ ስለኖረ ኢትዮጵያም ደግሞ 17 ዓመት ለሚጠጋ ጊዜ ከተገንጣዮች ጋር ስትዋጋ ስለኖረች ኢኮኖሚውም ተዳክሞ ምሁራኖቿ ተሰላጭተው የሚሰደደው ተሰዶ በሀገር ውስጥ ያለውን ተስፋ ቆርጦ የተቀመጠበት ጊዜ ስለነበረ እነሱ በሚፈልጉት ደረጃ እድልና አጋጣሚ ፈቅዶላቸው የጥላቻና የዘረኝነት ፖለቲካን በኢትዮጵያ ሰማይ ስር ለማንገስ የቻሉ ሰዎች ናቸው። 27 ዓመት ሙሉ ሲኖሩ ከአንድነት ይልቅ ልዩነትን፣ ከፍቅር ይልቅ ጥላቻን፣ ከህብረት ይልቅ መገፋፋትን በማንገስ ኢትዮጵያውያን ነገ ከነገ ወዲያ ህወሓት ስልጣኑን አጥቶ ወደ ነፃ አውጭነቱ ወይም ወደ ትግራይ ነፃ አውጭነቱ ተመልሶ በሚሄድበት ጊዜ ስልጣናችንን በምናጣበት ጊዜ ኢትዮጵያ እንዳትኖር አድርገን ሰርተናታል። ህወሓት ካልሆነ በስተቀር ኢትዮጵያን ሊመራ የሚችል ማንኛውም ፓርቲ የለም። ህወሓት ከሌለ ኢትዮጵያ ትፈርሳለች፣ እንደ ዩጎዝላቪያ እንደ ሶቪየት ህብረት ትሆናለች እያሉ እና አባይ ፀሐዬ ሲፎክሩብን እንደነበር የምናስታውሰው ሀቅ ነው። ይሄ ፕሮጀክት የማን ነበር? የኢሳያስ አፈወርቂ ፕሮጀክት ነበር። ምክንያቱም ኤርትራ የምትባለው ሀገር ሆና መቀጠል ካለባት፣ ነፃነቷን አስከብራ መኖር ካለባት ኢትዮጵያ የምትባል ሀገር ወይ መፍረስ አለባት ወይ መዳከም አለባት። ይሄ የኢሳያስ አፈወርቂ የእድሜ ዘመን ህልምና ምኞት፣ ከዛም ሲቀጥል በበጀት በስትራቴጂ እና በቴክኒክ ታቅዶ ተደግፎ ሲሰራበት የነበረ በስነ ልቦና ደረጃ በተለያዩ በሚጻፉ የውሸት ትርክቶች እነ ተስፋዬ ገብረአብ በሚጽፏቸው የውሸት ታሪኮች ኢትዮጵያውያን አንድ ከሚያደርጋቸው ነገር ይልቅ የሚያጣላቸው ነገር ገዝፎ እንዲታይ፣ ልዩነታችን ጎልቶ እንዲታይ በማድረግ በተለይ ትልቆቹ ኢትዮጵያዊ የሆኑ ብሔሮችን አማራና ኦሮሞን በማጣላት ኢትዮጵያን ማፍረስ ይቻላል በሚል ስትራቴጂ ኢትዮጵያና ማነው አማራና ኦሮሞ አንድ ሊሆኑ የማይችሉበት እሳትና ጭድ የሚል ፍረጃ በመፈረጅ እሳትና ጭድ የሆኑት አማራና ኦሮሞ የሚባሉት ብሔሮች አንድ ሊሆኑ የሚችሉበት እድል የለም የሚል ትርክት በማስረጽ በማህበረሰቡ በትውልዱ ላይ ኢትዮጵያን በሚፈልጉት ደረጃ ሊያፈርሷት ካልቻሉም ደግሞ ሊያዳክሟት የሚችሉትን ሁሉ ሲሰሩ የኖሩ ሰዎች ናቸው። ነገር ግን ይሄ ፕሮጀክት ተሳክቶላቸዋል ወይ? 27 ዓመት ኢትዮጵያውያን ተገርፈዋል። ኢትዮጵያውያን ተሰደዋል። ኢትዮጵያውያን በድህነት አረንቋ ውስጥ እንዲገቡ ተደርገዋል። የኢትዮጵያ የህልውና መሰረት የሆነው የባህር በራችን ተላልፎ ለጠላት ተሰጥቷል። ኢትዮጵያውያን ከአንድነታችን ይልቅ ልዩነታችን ላይ ትኩረት እንድናደርግ ተደርጓል። መታወቂያችን ላይ ኢትዮጵያዊነት ይጻፍልኝ ብለው የጠየቁ ኢትዮጵያውያን በተለያየ ምክንያት ከሀገር እንዲሰደዱ፣ እንዲሰቃዩ፣ እንዲታሰሩና እንዲገረፉ ተደርገዋል። ኢትዮጵያዊ ነኝ ብሎ መናገር ወንጀልና ሀፍረትን የሚያላብስ ውርደት እንዲሆን አድርገው ሰርተውታል። ያ ፕሮጀክት ግን ተሳክቶላቸዋል ወይ? ሆኖላቸዋል ወይ? እንዳሰቡት በብሔርና በዘር በቋንቋ ፌዴራሊዝም በተከፋፈለች ሀገር ውስጥ የሶማሌ ማነው የወላይታው የአክሱም ሐውልት ለወላይታው ምኑ ነው እያሉ እስከሚናገሩ ድረስ ኢትዮጵያውያን አንድ ታሪክ እንደሌላቸው፣ አድዋ ላይ ዘምተው በአንድ ላይ እንዳልሞቱ፣ በካራማራ ጦርነት በጋራ ሙተው የኢትዮጵያን ዳር ድንበር በአጥንታቸው አጥረው ኢትዮጵያ ነፃ የሆነች ኢትዮጵያን እንዳላኖሩ ሁሉ ኢትዮጵያውያን በዘርና በጥላቻ እንድንከፋፈል፣ የጎሪጥ እንድንተያይ፣ ከመተባበር ይልቅ መገፋፋት እንዲቀናን፣ ከሀገራችን ከትልቁ አረንጓዴ ቢጫ ቀይ ሰንደቅ ዓላማ አድዋ ላይ ለመላው ጥቁር ሕዝብ አርማ ሁና የተውለበለበችውን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ሳይሆን በየክልላችን የተከሉልንን የተቀዳደደና የተቦጫጨቀ ጨርቅ ብቻ እንድናስብ፣ ከታላቋ ኢትዮጵያ ይልቅ ስለ ክልላችን፣ ስለ ጎጣችን፣ ስለ ብሔራችን ማንነት እንድናስብ አድርገው 27 ዓመት ሙሉ በጣም በከፍተኛ በጀት በፖለቲካ ታግዘው በስልጣን ተረድተው የሰሩት ያ ፕሮጀክት ተሳክቶላቸዋል ወይ? ይሄ ጥያቄ ትውልዱ መጠየቅ ያለበት ጥያቄ ይመስለኛል። ዛሬ ላይ እውነታውን እንደምንረዳው ከዛ ሁሉ ግፍና መከራ በኋላ እናቶቻችን ባንዲራ ጨርቅ ነው ያሉትን እነመለስ ዜናዊ እናቶቻችን ባንዲራ ጨርቅ ነው ያሏትን ያችን ታላቅ ሰንደቅ ዓላማ እናቶቻችን በቀሚሶቻቸው ላይ አረንጓዴ ቢጫ ቀይ ጥለት እያሰሩ አባቶቻችን በቀጭን ኩታቸው ላይ ባንዲራቸውን እያሰፉ ባንዲራቸው አይናቸው ላይ እንዲውለበለብ እያደረጉ ከትውልዱ ላይ የሰንደቅ ዓላማና የባንዲራን ፍቅር ለመንቀል ያደረጉትን ትርክት በማፍረስ ኢትዮጵያዊነት
ከመቼውም ጊዜ በላይ ስር ሰዶ የተተከለ መሆኑን ኢትዮጵያ በማንኛውም አይነት ጠላት ብትገዛ ሊፈርስ የማይችል እንደ ኢንተርሃሙዌ እናደርጋታለን ብለው የፎከሩት እነ መለስ ዜናዊ እንኳን አይደለም ኢንተርሃሙዌ ልትሆን በጥላቻ ውስጥ በተሰራ ፖለቲካ ነገር ግን ከፖለቲካው ጀርባ ተቀምጠው ኢትዮጵያዊነትን ይሰሩ በነበሩ በትውልዱ ላይ በተረትም በታሪክም እያደረጉ ስለ ኢትዮጵያዊነት ያስተምሩ የነበሩ እናቶችና አባቶች ያቺ አባቶቻችን የሞቱላት ኢትዮጵያ ያቺ ሰንደቅ ዓላማዋ አድዋ ላይ የተወለበለበላት የጥቁር ሕዝቦች ሁሉ አርማ የሆነችው ኢትዮጵያ ከመፍረስ እንድትድን ትውልዱን በማነጽና በማስተማር በጥላቻ ውስጥ በክፋት ውስጥ በፖለቲካው በሚዲያው በበጀቱ በተለያዩ በወታደራዊ መሰረቱ በሙሉ ታግዞ የሰራውን የተንኮልና የጥላቻ ፖለቲካ ማፍረስ የቻለ ትውልድ ነው ወይም ሕዝብ ነው ኢትዮጵያዊ ማለት። ያ ፕሮጀክታቸው ስለፈረሰ ያሰቡት እነ ኢሳያስ አፈወርቂ ኢትዮጵያን በማፍረስ ታላቋን ኤርትራን ገነባለን ብለው ያሰቡት ያህልማቸው ሳይሳካ ስለቀረ ዛሬ እንደገና ከ35 ዓመት በኋላ ድጋሚ ሌላ ዘረኛ በኢትዮጵያ ፖለቲካ ላይ ለማንገስ ድጋሚ ሌላ የዘር ፖለቲካ የጥላቻ ፖለቲካ የመገፋፋትና በቋንቋና በዘር የተደራጀ አንድ ታሪክ የሌለው ህዝብ ሆኖ እንዲኖር በሚፈልጉት ደረጃ የ27 ዓመቱን የህወሓት የዘረኝነት ፖለቲካ መልሰው ኢትዮጵያ ላይ ለማምጣት ዛሬ ሊያጠፉት ከታገሉት ህወሓት ከሚባለው ድርጅት ጋር በጋራ ሲሰሩ ሌሎች እንደ ህወሓት ሀገር ያፈርሱልናል ኢትዮጵያን ያዳክሙልናል ያሏቸውን ዘረኛ ድርጅቶች ከኦሮሚያም ከአማራም ከቤንሻንጉልም ከፈለጉት አለን ከሚሏቸው ሁሉ ኢትዮጵያን በመጥላት ወደ ዘራቸው ወደ ጎጣቸው በመግባት በዘር ፖለቲካ ውስጥ የራሳቸውን ትርፍ ማጋበስ ከሚፈልጉ ኢትዮጵያን ጋር ሁሉ በመተባበር ያንን የ27 ዓመት የዘረኝነት ፖለቲካ ድጋሚ ኢትዮጵያ ላይ ለማንገስ ኢሳያስ አፈወርቂ ዛሬ ድጋሚ እየሰራ ይገኛል። ነገር ግን ያንን ቅዠታቸውን ኢትዮጵያን የማፍረስ ቅዠታቸውን የተዳከመች ኢትዮጵያን እውን የማድረግ የዘመናት ህልማቸውን ያከሸፈና ያጨናገፈ ህዝብ በመሆኑ የኢትዮጵያ ህዝብ ለኢትዮጵያ ህዝብ ያላቸው ጥላቻ ለኢትዮጵያ ያላቸው ክፋት በቃል ተገልጾ የሚለካ አይደለም። ዛሬ ኢትዮጵያ በልጆቿ ጥረትና በፈጣሪ እርዳታ በባንክም በታንክም በበጀትም በፖለቲካም በሚዲያ በስልጣን ታግዘው 27 ዓመት ሙሉ ሊያፈርሷት የሰሩት ሻዕቢያና ህወሓት አልፈርስ ብላቸው በተአምር የተረፈችባቸውን ኢትዮጵያ የምትባለውን ሀገር ድጋሚ እንዴት አድርገው ሊያፈርሷት እንደሚችሉ ተጣልተው የማይጣሉት ተወዳጅተው የማይወዳጁት ኢሳያስ አፈወርቂና የህወሓት አመራሮች ዛሬ ድጋሚ ሌላ ተንኮልና ሸር አሻጥርና ደባ በኢትዮጵያ ላይ እየሰሩ ያለበት ሁኔታ ነው ያለው። 27 ዓመት ሙሉ ሞክረህ ያልተሳካልህን በበጀት በታንክ በባንክ እያንዳንዱን እንቅስቃሴ ሁሉ ተቆጣጥረህ ደህንነቱን መከላከያውን በእጅ ይዘህ ምሁራን ኢትዮጵያውያንን ከሀገር እንዲሰደዱ አገር ውስጥ ያለው አንገት ደፍቶ እንዲቀመጥ አድርገህ 27 ዓመት ሙሉ የሰራኸው ፕሮጀክት ዛሬ ላይ መክሸፉን ስትመለከት ይቺ ሀገር መቼም ልትፈርስ እንደማትችል የኢትዮጵያ ህዝብ ማለት በአይን ከሚታየው በቃላት ከሚወራው በላይ እርስ በርሱ የተዛመደ የተዋለደ የተጋመደ በጋራ ሙቶ ሀገር ያኖረ ዛሬም በጋራ ሙቶ ሀገሩን ሊያስቀጥል የቆረጠ ህዝብ መሆኑን መረዳት እንዴት ያቅታል? እንዴት ብታደርጓት ልትፈርስ ትችላለች ኢትዮጵያ? እንዴት አድርጋችሁ ብትሰሩ በምን አይነት ሁኔታ ከህወሓት የበለጠ ዘረኛ ከህወሓት የበለጠ ኢትዮጵያን የሚጠላ ከመለስ ዜናዊ በላይ የኢትዮጵያ ጠላት የሆነ መሪ ከየት ልታመጡት ትችላላችሁ? ዛሬ አሉ የምትሏቸውን ዘረኞች የባንዳ ልጆች ሰብስባችሁ የኢትዮጵያ ስልጣን ላይ ያስቀምጣችሁ ኢትዮጵያን ልታፈርሱ የሰራችሁት ስራ ሁሉ ሳይሳካ መና ሆኖ ቀርቷል። ዛሬ ከህወሓት የበለጠ የኢትዮጵያ ጠላት ከህወሓት የበለጠ የጠላት ተላላኪ በየትኛው አውድ በየትኛው ዘርፍ ልታገኙ ትችላላችሁ? ሞክራችኋል። በሶማሌ በአብዲ ኢሌ በኩል ሞክራችኋል። በሸኔ በኩል በአማራው ሸኔ በኦሮሚያው ሸኔ በኩል ሞክራችኋል። በጉሙዝ ታጣቂዎች በኩል ሞክራችኋል። በህወሓት በኩል በስባሪው ህወሓት እስካሁን እየሞከራችሁ ነው። ግብጽ በዓለም አቀፍ ተቋማት በሀያላን ሀገራት በኩል ኢትዮጵያን ለማዳከም የሚያስችላትን ነገር ሁሉ እየሞከረች ነው። ነገር ግን እንደሞከራችሁ ትቀራላችሁ እንጂ ዛሬ ላይ ኢትዮጵያን ማዳከም የምትችሉበት ሌላ አዲስ ፕሮጀክት በተአምር ካልሆነ በስተቀር በኢትዮጵያ ሰማይ ስር ሊመጣ እንደማይችል እውን የሆነበት ዘመን ላይ እንገኛለን። ዛሬ ኢትዮጵያን ተነስተዋል። ዛሬ ኢትዮጵያን
ወያኔ በ27 ዓመት የስልጣን ዘመኑ የሰራውን ስህተት እናርማለን የሚሉ ልጆች ወደ ስልጣን መጥተዋል። ዛሬ ኢትዮጵያን የህወሓት ተንኮልና ደባ ገብቷቸው እንኳን አይደለም ኢትዮጵያን ራሳቸው የትግራይ ልጆች ህወሓት ማለት የኢትዮጵያም የትግራይም ጠላት መሆኑን ተረድተው አጌንስት ቲፒኤልኤፍ የቆሙበት ዘመን ላይ እንገኛለን። በአንጻሩ ሻዕቢያ የሚባለው የዘረኞችና የጥላቻ ፈልፋይ የሆነው የራሱን ህዝብ ለ35 ዓመት ለሚጠጋ ጊዜ በባርነት ውስጥ እያኖረ የኢትዮጵያን የባህር በር ዘርፎ ወስዶ ኢትዮጵያን ለማፍረስ 35 ዓመት ሙሉ ሲሰራ ኖሮ ኢሳያስ አፈወርቂ እኮ የራሱን ህዝብና የራሱን ሀገር ለማሳደግ ከሰራው ስራ ይልቅ በስልጣን ዘመኑ ኢትዮጵያን ለማዳከምና ለማፍረስ የሰራው ስራ እጅግ በጣም ጎልቶ ይታያል። ምክንያቱም ኤርትራ ስትሄዱ አሰብን ስትመለከቱ አሰብን የሚያክል ታላቅ ስትራቴጂካዊ ቦታ ሰው የማይኖርበት ምድረ በዳ አድርጎ ያስቀረሰው ኤርትራውያን ዛሬ ልደት ለማክበር ቀበሌ ሄደው ማስመዝገብ አለባቸው። የራሳቸውን ገንዘብ ከባንክ ለማውጣት ይህን ያክል ነው ማውጣት የምፈልገው ብለው ከቀበሌ ወይ ከወረዳ ሄደው ከኤርትራ ባለስልጣን ማስፈረም አለባቸው። የራሳቸውን ገንዘብ ማውጣት የሚችሉት ከባንክ ተተምኖላቸው ነው። ይህን ያክል ነው ማውጣት የምትችለው፣ ከዚህ በላይ ማንቀሳቀስ አትችልም ይባላል። ያላቸው እንኳን ትንሽ ያላቸውን ገንዘብ ለማውጣት በኤርትራ ውስጥ ሀብታም የሆነ ሰው ኢንዱስትሪ ያለው ፋብሪካ ያለው በጣም ወጣ ብሎ የሚታይ ሀብታም ማየት በጣም ብርቅ ነው። እንኳን አይደለም ኤርትራ ውስጥ ያለ ባለ ሀብት ኤርትራ ራሷ በሀገር ደረጃ ክብሪትና የታሸገ ውሃ ከውጭ ኤክስፖርት የምታደርግ ሀገር ናት። ይህንን በኢኮኖሚስት የሚባለው ሚዲያ የሆነ ጊዜ የሰራውን ሪሰርች እና ያቀረበውን ጥናት ማየት ትችላላችሁ። በቅርቡ ከ6 ወር በፊት ምናምን በዚህ ደረጃ ሀገሩን አረንቋ ውስጥ እየከተተ ያለው ሰውዬ ያኔ ግን ነፃ ሲወጣ ምን ብሎ ነበረ? በምስራቅ አፍሪካ ገናና የሆነች ሀገርን እንገነባለን። እንዴት አድርጋችሁ ሲባሉ እንደ እስራኤል በሚሊተሪ በጦር ሰራዊት የተገነባች ሀገር እንፈጥራለን። ኢኮኖሚውስ ሲባል በኢኮኖሚ ደረጃ እንደ ሲንጋፖር እናደርጋታለን ይሉ ነበር። እንኳን አይደለም ሲንጋፖር፣ እንኳን አይደለም እስራኤል፣ ኤርትራ የኢትዮጵያ አንድ ግዛት በነበረችበት ጊዜ ክፍለ ሀገር ተብላ ከምትጠራበት ዘመን የባሰ አረንቋ ውስጥ ከቶ ከክፍለ ሀገርነት ደረጃ እንኳን አውርዶ ሀገር ተብሎ ለመጠራት የሚፈልግ ሰው ነው ኢሳያስ አፈወርቂ። ይቺ በምስራቅ አፍሪካ ሀያልና ገናና መንግስት እንሆናለን የምትለው ዘመቻ ማን ላይ ታገኟታላችሁ? የኢሳያስ አፈወርቂ ቡችሎች ወይም ግልገሎቹ ላይ ታገኟታላችሁ። የአማራው ሸኔ የሚያወራውን ፖለቲካ ሄዳችሁ ስትሰሙ እናሸንፋለን፣ ስልጣን እንይዛለን፣ እንኳን አይደለም ለአማራ እንኳን አይደለም ለኢትዮጵያ ለምስራቅ አፍሪካ ደህንነት ዋስ የሚሆን ሀያል መንግስት እንፈጥራለን ይላል ዘመነ ካሴ። ኢሳያስ አፈወርቂ ከ30 ዓመት በፊት ከ35 ዓመት በፊት በምስራቅ አፍሪካ ገናና የሆነችና ተሰሚ የሆነች ሀገር እንፈጥራለን ብሎ ነበር። በዚህ አይነት በድንቁርና ሲመሩ ሲገዙ ከኖሩ በኋላ ከ35 ዓመት በኋላ የት ነው ያላችሁት ስትሏቸው ሊያፈርሷት የፈለጓት ሀገር ሳትፈርስ ወደባችንን ወደቤን መልሱ እያለች እየጠየቀቻቸው እነሱ ደግሞ የዘረፉትን ላለመመለስ የሌባና ፖሊስ ጨዋታ እየተጫወቱ ህዝባቸውን በድህነት አረንቋ ውስጥ እያኖሩ ዛሬም ኢሳያስ አፈወርቂ በሚባል ዘረኛ፣ ኢሳያስ አፈወርቂ በሚባል አምባገነን፣ ኢሳያስ በሚባል ነፃነት የማያውቅ ነፃ አውጪ ኤርትራውያን በባርነት ውስጥ እየተገዙ አንድ የኤርትራ ምሁር ደራሲ እንዳሉት በባርነት የተገዛ በደም የተገዛ ባርነት ብለው በጻፉት መጽሐፍ ላይ እንደገለጹት በደማቸው ኤርትራውያን ባርነትን ገዝተው በደማቸው ድህነትን ሸምተው በደማቸው ጎረቤቶቻቸው ጋር በሙሉ ጠላት ተፈጥሮላቸው ኢሳያስ አፈወርቂ የሚባል አንድ አምባገነን ገልብጠው መጣል አቅቷቸው ዛሬም ለራሳቸው ብቻ ሳይሆን ለምስራቅ አፍሪካ በተለይ ለኢትዮጵያ ደግሞ የህልውና ስጋት ሆኖ ተጋርጦ ተቀምጧል። ኢሳያስ አፈወርቂ ለ30 ዓመት ከዛም በፊት በትግል ዘመኑ የሰራው ለ50 ዓመት ለሚባል ጊዜ ኢትዮጵያን በማፍረስ ሀያሏን ኤርትራ መገንባት የሚለው ፕሮጀክት ድንገት እየፈረሰች ነው ብሎ ያሰባት ሀገር እንደገና እየተገነባች ስትመጣ ደክማለች፣ አትነሳም፣ አከርካሪዋን ሰብረነዋል ያሏት ህወሓት የሚባለው ቡድን ከዚህ በኋላ ኢትዮጵያ በምስራቅ አፍሪካ አይደለም በአፍሪካ አይደለም ጭራሽ በዙሪያዋ ካሉት ስብርባሪ ሀገሮች ያነሰ ማንነት ያላት ሀገር እንድትሆን አድርገው ሲሰሯት የኖሯት ሀገር
ጭራሽ አልፋ በዓለም ደረጃ ቁጥር 1 የሆኑ ተቋማትን መገንባት የቻለች እንኳን አይደለም በዙሪያችን ላሉ ስብርባሪ ሀገራት ከየትም አካባቢ ለሚመጣ ሀያል መንግስት የማይበገር መከላከያ ሰራዊት መገንባት የቻለች ኢኮኖሚዋ በየቀኑ እያደገ ያለ ዓለም የመሰከረላት ሀገር ሁና ብቅ ስትል ኢሳያስ አፈወርቂ ፕሮጀክቱ መክሸፉን ተረድቶ ሌላ አዲስ ፕሮጀክት በመንደፍ ላይ ይገኛል። ያንን አዲስ ፕሮጀክት ነድፋለሁ ብሎ እየተንደፋደፈ ባለበት ሰዓት ምናልባት አንገቱ ታንቆ ማንቆርቱን ተይዞ ወደ ፍርድ ቤት ሊቀርብ ይችላል። ካልሆነም ወደ መጨረሻው ወደ መቃብሩ የሚወርድበት ዘመን ላይ እንገኛለን እና አሁን ዝም ብዬ ስመለከተው እኔ ኢሳያስ አፈወርቂ የኢትዮጵያ መንግስት ለላከለት ደብዳቤ በደፈናው በውጭ ጉዳይ ሚኒስትሩ በኩል ሳይሆን ፎርማሊቲውን በጠበቀ መልኩ ሳይሆን በማስታወቂያ ሚኒስትሩ በኩል የሐሰት ውንጀላ ነው ብሎ የላከው የማስጠንቀቂያ ምላሽ ምን ሊያመጣበት እንደሚችል ራሱ መገመት የሚችል ሰው አይደለም። አንዳንዴ ኢሳያስ ለኢትዮጵያ ንቀት ነው ያለው ወይስ ደግሞ ኢሳያስ ራሱ አቅሙን ስለማያውቅ ነው? ሻዕቢያ ኢትዮጵያን ስለሚንቃት ነው ወይስ ራሱ ሻዕቢያ አቅሙን ስለማያውቅ ነው ብዬ ጠይቃለሁ። አንድን አካል የምትንቀው እንዴት ነው? አሁን ኢሳያስ ኢትዮጵያን ይንቃታል ወይም ደግሞ ዶክተር አብይን ይንቀዋል፣ የኤርትራ መንግስት የኢትዮጵያን መንግስት በጣም ከፍተኛ የሆነ ንቀት አለበት ብለን ብናስብ እንዴት ነው የምትንቀው? በኢኮኖሚ የሚበልጥህን፣ በህዝብ ቁጥር የሚበልጥህን፣ በመከላከያ ሰራዊት በአንድ ቀን አመድ ሊያደርግህ የሚችለውን ሀገር በየጊዜው ማስጠንቀቂያ እየሰጠ እረፍ እያለ መጨረሻ ላይ የደረሰን መንግስት ጦርነቱ ከተጀመረ ልትቋቋመው እንደማትችል የምታውቀውን መንግስት እንዴት ልትንቀው ትችላለህ? አንድ አካል እኮ አንድን የሆነን አካል የሚንቀው ከዚህ ጋር አልነጋገርም፣ ለዚህ መልስ አልሰጥም ምናምን የሚባለው እኮ ቢመጣም በአንድ ቡጢ ልጥለው እችላለሁ፣ ከሱ የተለየ ከሱ የተሻለ አቅም አለኝ ብሎ የሚያስብ አካል ነው የሆነን አካል መናቅ ያለበት። በሁሉም መስፈርት ቢታይ አይኑን ገልጦ ለሚያይ አካል በሙሉ ኤርትራና ኢትዮጵያ ያሉበት ቁመና ዛሬ አይገናኝም። ነገር ግን ኢሳያስ አፈወርቂ ከማይችለው ከማይመጥነው አካል ጋር ያውም ደግሞ ሊያፈርሳቸው ሞክሮ እምቢ ብለው በግድ ታግለው በቆሙ ያንን የ27 ዓመት የዘረኝነት ፖለቲካ አፍርሰው ያን ፕሮጀክት አፍርሰው ከመፍረስ ድነው የተዘረፉትን አካል የሚጠይቁ የኢትዮጵያ ልጆች በመጡበት በአሁኑ ጊዜ እንዴት የጥጋብና የእብሪት ምላሽ ተመልሳለ? እዚህ ጋር የሚያሳየው ነገር ምንድነው? ትዕቢት ውድቀትን ትቀድማለች የሚል ቅዱስ መጽሐፍ ላይ የተጻፈ ቃል ያስታውሰኛል። እያንዳንዱ ትዕቢት ከውድቀት በፊት የሚመጣ ነው። ኢሳያስ አፈወርቂ እየሰጠ ያለው የትዕቢትና የእብሪት ምላሽ ከትዕቢቱ ቀጥሎ ውድቀቱን እንደሚያፋጥንለት አይገባው። የኢትዮጵያ መንግስት 3 ተከታታይ ደብዳቤዎችን ልኳል። በባህር በር ጥያቄና በኤርትራ የጦር እንቅስቃሴ የባህር ከታጣቂዎች ጋር አብራ እየሰራች የኢትዮጵያን አንድነትና ሉዓላዊነት የምታተራምሰውን ድርጊት የሚገልጹ 2 ደብዳቤዎች ከዚህ በፊት በመጀመሪያ ለአሜሪካ መንግስት የኤርትራ ሰራዊት የኤርትራ መንግስት ኢትዮጵያን ለማዳከም ኢትዮጵያን ለማፍረስ የተለያዩ ታጣቂዎችን በዙሪያ እየፈለፈለ በውስጤ ያሉ ባንዳዎችን እየገዛ ሰላሜንና አንድነቴን ሉዓላዊነቴን እየተዳፈረ ነው ያለው። ስለዚህ ይሄንን አካል የምታስቆሙ ከሆነ አስቆሙልኝ። የባህር በር ጥያቄ ጠይቄያለሁ። ሰላማዊ በሆነ በዓለም አቀፍ ሕግ መሰረት የሚፈታ ጥያቄ ነው። ያን ተነጋግረን የምንፈታበት እድል እንፍጠር ነው ያልነው። ያንን በመጠየቃችን ግን በዙሪያችንና በውስጣችን ታጣቂዎችን እያሰማሩ የጦር መሳሪያ እየላኩ ሰላማችን እያናጉ ስለሆነ እወቁልን ብለው በመጀመሪያ ደረጃ በውጭ ጉዳይ ሚኒስትር በኩል በተጻፈ ደብዳቤ ለአሜሪካ መንግስት ተልኳል። ይሄ ለኢሳያስ አፈወርቂም ለአውሮፓ ህብረትም ለአፍሪካ ህብረትም በሙሉ ግልባጭ የሚደረግ ደብዳቤ ነው። ከዚያ ሁለተኛው ደብዳቤ በድጋሚ የተጻፈው አሁንም ኢሳያስ አፈወርቂ የሚያደርገውን የትንኮሳ እንቅስቃሴውን አላቆመም። ከዚህ በፊት እንደዚህ አይነት ነገሮች እየፈጸመ እንደሆነ ተናግረን ነበር። ለነዛ ድርጊቶች ከነዛ የጥፋት እንቅስቃሴዎቹ እንዲታቀብ በእናንተ በኩል እንድታሳስቡልን ጠይቀን ነበር። አሁንም ግን ያንን የጥፋት እርምጃውን እንደቀጠለ ነው ያለው። ይሄን ሰውዬ የምታስቆሙ ከሆነ አስቆሙልኝ ብለው በድጋሚ ለማን ጽፏል? የኢትዮጵያ መንግስት ለአውሮፓ ህብረት በቀጥታ ጽፏል። ለዩናይትድ ኔሽን ለሚባለው ማለት ነው። እነዚህን 2 ደብዳቤዎች ተከትሎ
ምንም አይነት መልስ ሲጠፋ ከሀያላኑ ሀገራት ከአውሮፓ ህብረትም ከአሜሪካም በእርግጥ የአሜሪካ ባለስልጣናት ወደ ኢትዮጵያ መጥተው ከኢትዮጵያ መከላከያ ሰራዊት አባላትና ከኢትዮጵያ መንግስት ጋር ተነጋግረው መሄዳቸው እናስታውሳለን። በቀይ ባህር ዙሪያ ያለንን የጋራ ስጋታችንንና የጋራ ጥቅማችንን የምናስከብርበትን ስራ ከኢትዮጵያ መንግስት ጋር አብረን እየሰራን ነው ብለው መናገራቸው እናስታውሳለን። ነገር ግን ተጨባጭ የሆነ እርምጃ በኢሳያስ መንግስት ላይ መውሰድ ስላልቻሉ ከዚያ አልፎ ደግሞ የሻዕቢያ መንግስት አሁን ሰራዊቱን በኢትዮጵያ ውስጥ እያስገባ ከታጣቂዎች ጋር በጋራ ሆኖ ኢትዮጵያን ለመውጋት እየተንቀሳቀሰ ያለበት ጊዜ ላይ በመሆኑ ከሁለቱ ደብዳቤዎች ቀጥሎ ለማን የተጻፈው ደብዳቤው? ለኢሳያስ አፈወርቂ ለራሱ፣ ለሻዕቢያ መንግስት ለራሱ ታጣቂዎችህን ከግዛቴ ታስወጣ ከሆነ አስወጣ፣ ከአሸባሪ ቡድኖች ጋር እየተባበርክ የውስጥ ሰላምን ለማናጋት የምትሰራውን ስራ በአስቸኳይ አቁም የሚል ማስጠንቀቂያ ለኢሳያስ አፈወርቂ በቀጥታ ነው የተላከለት። እነዚህ ሶስት አካሄዶች ስንመለከት አራተኛው እርምጃ ምን ሊሆን ይችላል ብሎ ኢሳያስ አፈወርቂ አይሰጋም። ምክንያቱም ደንቁሯል። ምክንያቱም አቅሙን ስለማያውቅ ከማያውቀው አካል ጋር በንቀት እየተያየ ነው ያለው። ለዛ ነው አሁን ለማስታወቂያ ለውጭ ጉዳይ ሚኒስትር የተጻፈውን ደብዳቤ በማስታወቂያ ሚኒስትሩ በኩል ደብዳቤ መልስ ያሰጠው ለኢትዮጵያ መንግስት መልስ አልሰጥም የሚል ንቀት እንዳለበት የሚያሳይ ነው። ንቀት ሳይሆን ግን ይሄ አቅምን አለማወቅ፣ ከእውቀት በላይ ከብልህነት በላይ ትልቁ ብልህነት የራስን አቅም ማወቅ ነው የሚል አባባል አለ። አቅምህን ሳታቅ የምትገዳደረውን አካል ሳታቅ እንቀዋለሁ ብትል መጥቶ ያንቃሃል እንጂ ሌላ ምንም የምታመጣው ነገር የለም። ስለዚህ ኢትዮጵያ እነዚህ ሶስት አካሄዶች ከሄደች በኋላ ይሄ ሶስተኛው ነጥባችን ነው ባይዘው አሁን የገባሁበት የኢትዮጵያ እስካሁን የመጣችበት አካሄድና ቀጣዩ እርምጃ ምን ሊሆን ይችላል የሚለውን ጉዳይ ነው አሁን እያየን ያለነው። ሶስቱን ደብዳቤዎች በቀጥታ ሁለቱን ለሚመለከታቸው አካላት ኮንሰርን አላቸው፣ ይሄንን አሸባሪ ሊያስታግሱ ይችላሉ ብላ ባሰበችው መሰረት በዓለም አቀፍ ሕግ መሰረት አንድ ጊዜ ለአሜሪካ፣ አንድ ጊዜ ለአውሮፓ ህብረት፣ ሶስተኛው ደብዳቤ የመጨረሻው ማስጠንቀቂያ ለኢሳያስ አፈወርቂ ለራሱ ተልኮለታል። ህጋዊ በሆነ ዓለም አቀፍ ሕግን በተከተለ መልኩ ነው እነዚህ ደብዳቤዎች የተጻፉት። ማስጠንቀቂያ ስንት ጊዜ ነው የሚሰጠው? 3 ጊዜ ይሰጣል። መጀመሪያ የጽሁፍ ማስጠንቀቂያ እንደው አንድ መስሪያ ቤት ውስጥ ራሱ ብናይ መጀመሪያ የቃል ማስጠንቀቂያ፣ ከዛ የጽሁፍ ማስጠንቀቂያ፣ ከዛ በኋላ ፋየር ነው የመጨረሻው እርምጃ ነው። ስለዚህ እነዚህ ሶስት አካሄዶች የተመለከተ አካል በቀጣይ የኢትዮጵያ መንግስት ምን ሊያመጣብኝ ይችላል የሚለውን ነገር እንዴት አያስብም? እንዴት አያገናዝብም? እኔ ኢሳያስ አፈወርቂ ደንቁሯል። ሻዕቢያ በደነዘዘበት የቆመ ነው። ለኢትዮጵያ ያለው ጥላቻ ነገሮችን ግራና ቀኝ እንዳያይ እንደከለከለው ግልጽ ነው። ይሄ ኮንሰርን የማይከነክናቸው ኤርትራውያን እንዴት ሊኖሩ ይችላሉ? የኢትዮጵያ መንግስት አሁን ያለበት ቁመና፣ የሚሄድባቸው አካሄዶች የዓለም አቀፍ ህግና ደንብን ባከበረ መልኩ እየሄደ ህጋዊ የሆነ ጥያቄ አቅርቦ የወደብ ጥያቄውም እኮ ቢሆን አሰበኛ ነው፣ በቀጥታ አምጡ እንወስዳለን አላለም እኮ። በምን አግባብ ተሰጠ፣ ማን ወሰነው፣ እንዴት ተወሰነ የሚለውን ጉዳይ ስንፈትሽ መረጃ አላገኘንም ነው ያለው ዶክተር አብይ። ኦኬ አሁን የወደብ ጥያቄ ያቀረብነው በምንድን ነው? ባለፈው አሁን በቅርብ ጊዜ በነበረው የመጨረሻ ጊዜ የፓርላማ ቆይታው ዶክተር አብይ ምንድን ነው ያለው? የወደብ ጥያቄያችንን ለማሳካት የጠየቅነው በሰጥቶ መቀበል መርህ ነው። በዓለም አቀፍ ህግ መሰረት ኢትዮጵያ የባህር በር አልባ ሆና ልትኖር የምትችል አገር አይደለችም። ስለዚህ ከኤርትራ ጀምሮ እስከ ሶማሌ ድንበር ድረስ የባህር ጠረፉ ማለት ነው 5000 ኪሎ ሜትር ይጠጋል። ከዛ 5000 ኪሎ ሜትር ውስጥ 50 ኪሎ ሜትር የባህር መውጫ ስጡን ነው ያልነው። ይህን ነው አልሰጥም ያለው። ይችን 50 ኪሎ ሜትርም በሰጥቶ መቀበል መርህ ከአፍሪካ አንደኛ የሆነ አየር መንገድ አለን፣ ከዛ ሼር ውሰዱ። የኢትዮጵያ ህዳሴ ግድብ ከአፍሪካ ትልቁ ግድብ ነው፣ ከዛ ሼር መውሰድ ትችላላችሁ። በሌላም በሰጥቶ መቀበል መርህ ትራንዛክሽናል በሆነ ዓለም አቀፍ የህግ ስምምነት በዛ መሰረት እኛ የሆነ ነገር እንስጣችሁ፣ እናንተ የባህር በር ስጡን ተብሎ ሲጠየቅ አሻፍረኝም ቢያል ከዛ ሲቀጥል አልነጋገርም ብሎ በሩን ዘጋ። እንዴት ነው አንተ 130 ሚሊዮን ህዝብ የያዘ ሀገር እንነጋገር እያለ እየጠየቀ አልነጋገርም፣ በር ዘግቼብህ ትኖራለህ፣ እንደተቆለፈብህ ትኖራለህ፣ አንተ ምንም የምታመጣው ነገር የለም፣ ለአንተ ጥያቄዎች መልስ አልሰጥም የሚል አንድ ጥጋበኛ ጎረምሳ ከፊትህ ቢቆም እንዴት ነው የምታደርገው? ነው ምንድን ነው ልታደርግ የምትችለው? አሁን ኢትዮጵያ የቀራት ነገር ምንድን ነው? በሰጥቶ መቀበል መርህ አልሄድም፣ አልሰጥም፣ ከእናንተም ምንም ነገር አልወስድም። ከዛ ሲቀጥል የባህር በር ኢትዮጵያ ልታገኝ አይገባም እያለ በሶማሊያም በግብፅም በጅቡቲም በኩል እየሄደ ጠላት ይቀሰቅሳል። ኢትዮጵያ ወደ ባህር በር ወደ ቀይ ባህር እንዳትወጣ። ሲቀጥል የተበደለችው ኢትዮጵያ ናት። ተዘርፎ የተወሰደው የአሰብ ወደብ ከኢትዮጵያ ነው።
አንድ ንብረትህን ዘርፎ የወሰደ ሌባ ንብረቴን መልስ ስትለው መልሶ ራስህን ሲከስህ እንዴት ነው የምታስበው? ምንድን ነው የምታደርገው? አሁን ስላራበን ነው በህጋዊ መንገድ በሰጥቶ መቀበል እያልን ያለነው። አሁን ስላራበን ጉሮሯችን ስላልተዘጋ ቢያንስ በጅቡቲ በኩል መውጫ መግቢያም ስላለን ለጊዜው ኢኮኖሚያችን እያደገ ሲሄድ የባህር በር ጥያቄ የህልውና ጉዳይ መሆኑ እውነት ሲሆን እዛ ነጥብ ላይ ስንደርስ ግን ንግግር የለም። የራበው ሰው ምክንያታዊነት የሚባል ነገር የለውም። እስከሚርበን ከጠበቃችሁ መጥተን እናፈርሳችኋለን። የአብዲሳ አጋ አገር ነው ይሄ። የኢትዮጵያን የህልውና ጥቅም የሚጋፋ ማንኛውም ነገር ከተፈጠረ የኢትዮጵያን የህልውና ጥቅም ማስከበር እንዳናስከብር የውጭ ሀገር ጠላቶች በውስጣችን እየመጡ ሽብርና ረብሻ የሚፈጽሙ ከሆነ ኢትዮጵያውያን በራሳቸው ሀገር ሂደን ልናተራምሳቸውና ልናፈርሳቸው እንደምንችል እናሳያቸዋለን። እኛ የአብዲሳ አጋ ልጆች ነን። አብዲሳ አጋ ጣሊያንን ኢትዮጵያ ውስጥ ከኢትዮጵያ አርበኞች ጋር በጋራ ሆኖ መዋጋት ሲያቅተው በራሳቸው በጣሊያን ሀገር ውስጥ ከእስር ቤት ሰብሮ ወጥቶ አብሮት የተሰለፉ እስረኞችን አስተባብሮ ጣሊያኖችን በራሳቸው ተራሮች በራሳቸው ሀገር በራሳቸው መሬት ውስጥ መከራቸውን ሲያሳይ የነበረ ከጣሊያኖች ጋር ሲዋጋ የነበረ ጀግና ነው። በራሳቸው ምድር በራሳቸው ቀይ ላይ ማለት ነው። ኢትዮጵያውያን እንደዛ ማድረግ እንችላለን። አሁን በህጋዊ መንገድ በዓለም አቀፍ ህግ መሰረት እንስማማ ስንል እምቢ ብላችኋል። ለምንጠይቀው ጥያቄዎች ሁሉ አሻፈረኝ የሚል መልስ ሰጥታችኋል። ለዓለም አቀፉ መንግስት ይህንን ስራችሁን አሳውቀናል። ለእናንተም የመጨረሻ ማስጠንቀቂያ ሰጥተናል። ይህን አትቀበሉም አይደል? አሁንም በንቀት ነው የምትመልሱት አይደል? በቀጣይ መጥቼ በሚገባ ቋንቋ አናግርሃለሁ እያለ ነው የኢትዮጵያ መንግስት። ኢትዮጵያን ካላፈረስኩ አልኖርም የሚል አካል ካልፈረሰ በስተቀር ኢትዮጵያ ሰላም አይኖራትም። ጦርነቱ ይነሳል። ምክንያቱም ጦርነት የማይቀር የመጨረሻ አማራጭ እንዲሆን ኢሳያስ አፈወርቂ አስገድዶናል። ከጦርነት ውጪ የቀረበለት ምርጫ የለም። ለኢትዮጵያ መንግስት አሁን ተዋግተህ ውሰደው፣ ወንድ ከሆንክ ናና ሞክረው ከማለት ያለፈ አማራጭ አልቀረበለትም። ጦርነት ምርጫ የሌለው አማራጭ ሆኖ ከቀረበ ደግሞ መዋጋት የግድ ይሆናል። መዋጋት የግድ ሲሆን ግን አሰብን ብቻ አስመልሶ ኢሳያስ አፈወርቂን በቃ ከዚህ በኋላ ወደ ኢትዮጵያ እንዳትገባ ብሎ ዳር ድንበሩን ብቻ አጥሮ የሚመለስ አካል የለም። የኢሳያስ አፈወርቂንም የመጨረሻ ዘመን የኤርትራንም የመጨረሻ ጣፋንታ የሚወስን ጦርነት ነው የሚሆነው። በዚህ ደረጃ የኤርትራ መንግስት የእብሪትና የጥጋብ ምላሽ ሰጥቷል። ለሰጠው ምላሽ የኢትዮጵያ ቀጣይ እርምጃ ምን ሊሆን ይችላል የሚለውን እኛ ስንገመግም፣ ሁኔታውን ስንቃኝ፣ ያሉትን የኢትዮጵያን ሂደቶች ስናይ ጦርነት አይቀሬ መሆኑን የመጨረሻው ምዕራፍ ላይ መድረሳችንን የምንረዳበት ጊዜና ወቅት ላይ እንገኛለን። ይህ ከሆነ መቼና በምን ሁኔታ ጦርነቱ ሊነሳ ይችላል የሚለውን ጉዳይ በተከታታይ የሚወጡ አዳዲስ መረጃዎችን እየተከታተል በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ምንም አይነት አዲስ መረጃ በተለይ ትግራይ አካባቢ መረጃ ያላችሁ ያሉትን እንቅስቃሴዎች የህወሓትንም ይሁን የሻዕቢያን እንቅስቃሴ የምታውቁ ወዳጆቻችን ማንኛውንም አይነት መረጃ በዋትስአፕ ስልክ ቁጥራችን ደውላችሁና መልእክት ልካችሁ ልታሳውቁን እንደምትችሉ ላሳውቃችሁ እወዳለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ